በኢትዮ ቴሌኮም ላይ ከፍተኛ የሆነ የዋጋ ጭማሪ እንዲያደርግ ከፍተኛ ግፊት እየደረሰበት እንደሆነ እየተገለጸ ነው የሚገኘው። ኢትዮ ቴሌኮም በቅርቡ የታሪፍ ለውጥ ሊያደርግ እንደሚችልም እየተነገረ ነው የሚገኘው። ከዚህ ጫና የተነሳ ማለት ነው ኢትዮ ቴሌኮም እንግዲህ አገልግሎቶችን በዝቅተኛ ዋጋ ሲያቀርብ መቆየቱን ተከትሎ በተለያዩ ተቋማት የዋጋ ማሻሻያ እንዲያደርግ ከፍተኛ የሆነ እንግዲህ ጫና እየደረሰበት ነው የሚገኘው። ከነዚህ መካከል ማለት ነው ለዘርፉ ቅርብ የሆኑ አካላት ናቸው ይህን መረጃ ያወጡት ማለት ነው። በዋናነት የታሪፍ ጭማሪ እንዲያደርግ ከፍተኛ የሆነ ጫና ያሳደሩበት ሳፋሪኮም እንደዚሁም ደግሞ አይኤምኤፍ የተባለው ማለት ነው የአበዳሪው ተቋም ማለት ነው። አይኤምኤፍ ከፍተኛ ጫና አድርሰውበታል። በተለይ ሳፋሪኮም በምንም አይነት እያዋጣኝ አይደለም፣ ስለዚህ ዝቅተኛ የሆነው የኢትዮ ቴሌኮም ዋጋ መጨመር አለበት ሲል ነው የገለጸው። እንደሚታወቀው ሳፋሪኮም ከሳምንታት በፊት 80 አካባቢ የሚሆን ፐርሰንት 80% አካባቢ በዳታ ጥቅሉ ላይ ጭማሪ ማድረጉ ይታወቃል። ስለዚህ ኢትዮ ቴሌኮም የዋጋ ባላንስ እንዲሆንለት ኢትዮ ቴሌኮም ዋጋ እንዲጨምር ይፈልጋል የተባለው ከዚህ ጋር ተያይዞ